ሰላም ለእናንተ ይሁን የተከበራችሁ ውድ ተማሪዎች እንዴት ናችሁ? የዛሬው ቪዲዮ የስምንተኛ ክፍል ሶሻል ስተዲስ ዩኒት 5 ፓርት 3 ነው ይዤላችሁ የቀረብኩት። ኮሎኒያሊዝም ኢን አፍሪካ ይሰኛል ቶፒኩ። በዚህ ቪዲዮ ውስጥ የምናያቸው የመጀመሪያው ኢንትሮዳክሽን ቱ ኮሎኒያሊዝም፣ እንግዲህ የቀኝ ግዛት ስርዓት ስንል ምን ማለት ነው የሚለው እናብራራለን። ፓርቲሽን ኦፍ አፍሪካ ኤንድ ዘ ስክራምብል ፎር አፍሪካ፣ ኔቸር ኦፍ ኮሎኒያሊዝም ኢን አፍሪካ የሚሉትንና በመጨረሻም ኮንሲኩዌንስ ኦፍ ኮሎኒያሊዝም ኢን አፍሪካ የሚሉትን ነጥቦች ነው የምናየው በዚህ ቪዲዮ ላይ። ቪዲዮውን እስከ መጨረሻ ካያችሁት እንደሚስማማችሁ አልጠራጠርም። በቀጥታ ወደ ቪዲዮ አለፍኩኝ። ኦኬ፣ ኢንትሮዳክሽን ቱ ኮሎኒያሊዝም የቀኝ ግዛት ስርዓት ማለት ነው። ኮሎኒያሊዝም ማለት ቀኝ ግዛት ማለት ነው። እንግዲህ እዚህ ላይ መግቢያውን ስናይ ከቃሉ ትርጉም እንጀምራለን ማለት ነው። ምን ማለት ነው ኮሎኒያሊዝም ስንል? ዲፊኒሽኑን ስናይ ኮሎኒያሊዝም ሚንስ ኤ ፓወርፉል ኔሽን ኮንትሮሊንግ ኤ ዊከር ኦር ባክዋርድ ኔሽን። እንግዲህ ይህ የቀኝ ግዛት ስርዓት ስንል አንድ የበለጸገ ወይም ሀያል ሀገር ደካማ የሆነን ሌላ ሀገር በቁጥጥር ስር የሚያደርግበት ስርዓት ይህ የቀኝ ግዛት ስርዓት ይባላል ማለት ነው። ስለዚህ አንድ ሀያል ሀገር ሌላውን ደካማ ሀገር በኃይል ወራ ስትይዝ ያ የቀኝ ግዛት ስርዓት ይባላል ማለት ነው። እንግዲህ ሀያል ያስባላቸው ምንድን ነው? ደካማ ያስባላቸው ምንድን ነው ስንል ባህሪያቶችን ስናይ እነዚህ በወቅቱ ሀያላን የነበሩ የአውሮፓ ሀገራት ባህሪያቸው ምን ነበረ ስንል ካራክተሪስቲክስ ኦፍ ዘ ፓወር ኦር እዚህ ጋር ፓወርፉል ኔሽን ብለን ያልናቸው ማለት ነው። ስለዚህ ባህሪያቶቹ ምን ነበር ስንል ሶስት መሰረታዊ ነገሮች ነው የምናነሳው። አንደኛው አንድ ሀገር ሀያል ናት ሲባል እንግዲህ የመጀመሪያው በኢኮኖሚ የላቀ የኢኮኖሚ ሊኖራት ይገባል አይደለ? ስለዚህ አድቫንስድ ኢኮኖሚ ይሄኛው አንደኛው መገለጫ ነው ማለት ነው። ስለዚህ በወቅቱ የነበሩት እነዚህ ሀያላን አውሮፓውያን ኢኮኖሚያቸው ከፍተኛ ደረጃ ላይ የደረሰ ነበር ማለት ነው። ሁለተኛው ስትሮንግ ገቨርንመንት ስለነበራቸው ነው። ጠንካራ መሪዎች ነበሯቸው። ያ ማለት ምንም እንኳን የሚሰሩት ስራ እኩይ ቢሆንም በሌላው ላይ የሚያደርጉት ነገር እኩይ ቢሆንም ለሀገራቸው ጠንካራ ስትሮንግ ገቨርንመንት ነበር፣ ስትሮንግ ስርዓት ነበር ማለት ነው። ሁለተኛው ይሄ ነው። ሶስተኛው ሚሊተሪ ስትሬንግዝ ነው። በወቅቱ በጣም አንዱ ፉክክር የነበረው ምንድን ነው? የወታደራዊነት የበላይነት ማለት ነው። ስለዚህ የወታደራዊ አቅማቸው በጣም የጎለበተ ነው። ለዛም ነው ሌሎቹን በቀጥታ ሄደው ለመውረር ድፍረትን ያገኙት አንዱ በዚህ ነው ማለት ነው። ስለዚህ ባህሪያቶቻቸውን ስናይ እነዚህ ቀኝ ገዢ ሀገራት እነዚህ ሶስቱ በኢኮኖሚ የላቁ መሆናቸው፣ ጠንካራ መንግስት በመኖሩ እንዲሁም በወታደራዊ ኃይላቸው ወይም በወታደራዊ አቅማቸው ጠንካራ በመሆናቸው ቀኝ ገዢ ለመሆን በቅተዋል ማለት ነው። እነዚህ ደግሞ ቀኝ ተገዢዎች ካራክተሪስቲክስ ኦፍ ዘ ኮሎናይዝድ ብለን የምንላቸው ቀኝ ተገዢዎች የነዚህ ተቃራኒ ናቸው ማለት ነው። አንደኛው አንደር ዴቨሎፕድ ሪሶርስስ፣ ይሄ ምን ማለት ነው? ያልበለጸገ የተፈጥሮ ሀብት ማለት ነው። በእርግጥ አፍሪካን ስናያት በተፈጥሮ የተፈጥሮ ሀብት ያላት ናት። የተትረፈረፈ የተፈጥሮ ሀብት አላት። ነገር ግን ያን የተፈጥሮ ሀብት አበልጽገ ነው ለሀብት ገቢነት አልተጠቀምነውም፣ አህጉራችንን አላሳደግንበትም። ስለዚህ አንዱ ይሄ ነው ማለት ነው። ስለዚህ ደካማ ሊያስብላቸው የቻለው ያላቸውን ሪሶርስ በአግባቡ ተጠቅመው ሀብት ማፍራት አልቻሉበትም ማለት ነው። አንደኛው ይሄ ነው። ሁለተኛው ዊክ ገቨርንመንት ነበረ። የነዛ ስትሮንግ ገቨርንመንት ሲኖር እዚህ ጋር ዊክ ገቨርንመንት ነው። የአፍሪካ መሪዎችን በወቅቱ በምናይበት ሳት ላይ ናት ኦንሊ በወቅቱ አሁንም በምናይበት ሳት ላይ ከአገራቸው ይልቅ ለግል ፍላጎታቸውና ለግል ጥቅማቸው የሚሰሩ ናቸው በአብዛኞቹ ማለት ነው። ለዛም ነው ዊክ የሆነው። እንደ አህጉር ደካማ አህጉር ተደርጋ የምትታሰበው አፍሪካ ናት። አሁንም በዚህ ዘመን ላይ በአውሮፓውያን ያ ማለት በቀኝ ገዢዎቻቸው ላይ ነው ዲፔንድ ሆኖ ያሉት ማለት ነው። አብዛኞቹ ይረዳሉ። ስለዚህ ዊክ ገቨርንመንት ነው ማለት በሙስና የተጨማለቁ ናቸው። እርስ በርስ ጦርነት ውስጥ ያሉ ናቸው። በድንበር የሚጋጩ ናቸው። ሪሶርሳቸውን ለነጭ አሳልፈው የሚሰጡ ናቸው። ሀገር ፍቅር የሚባለው ነገር እምብዛም የማይታይባቸው ናቸው ማለት ነው። ለዛም ነው ዊክ የሆኑት። ሶስተኛው ሊሚትድ ሚሊተሪ ነው የነበራቸው ማለት ነው። ስለዚህ የወታደራዊ አቅማቸውም ደካማ ነው። ስለዚህ ራሳቸውን ዲፌንድ ለማድረግ የሚያስችል አቅም ላይ አልደረሱም። በእነዚህ የተነሳ ቀኝ ለመገዛት ችለዋል ማለት ነው። እነዚህ ሁለቱ ባህሪያቶቻቸው ናቸው። ይህ እንግዲህ የቀኝ ግዛት ስርዓት በአፍሪካ ለምንድን ነው የተስፋፋው ስንል የመጀመሪያው እነዚህ አውሮፓውያን ወይም ስትሮንግ ኔሽን ብለን ያልናቸው ፓወርፉል ኔሽን ብለን ያልናቸው አውሮፓውያን ወደ አፍሪካ ለመምጣት ሲያስቡ ወይም በቀኝ ግዛት ስርዓት ስር አፍሪካን ለመያዝ ያሰቡት ለምንድን ነው ስንል እነዚህ ሶስት መሰረታዊ ፍላጎቶች ስለነበሯቸው ነው። ፕራይመሪ ኮዝስ ብለን የምንላቸው እነዚህ ናቸው በዋናነት። አንደኛው ዲማንድ ፎር ሮ ማቴሪያልስ፣ በወቅቱ
አውሮፓን ስናይ የኢንዱስትሪ አብዮት ተስፋፍቷል አይደለ? ከ1750 መካከል ወደዚህ የኢንዱስትሪ አብዮት ተስፋፍቷል። ስለዚህ ሀገራት በኢንዱስትሪ የሚራኩቱበት ጊዜ ነው፣ ፉክክር ላይ ናቸው ማለት ነው። ስለዚህ ለዛ ለኢንዱስትሪ የሚሆን ደግሞ ሪሶርስ ያስፈልጓቸዋል፣ ሮ ማቴሪያሎች ያስፈልጓቸዋል። እንደ ጥጥ፣ እንደ ላስቲክ የተለያዩ ሮ ማቴሪያሎች ያስፈልጓቸዋል። ስለዚህ እነዚህን ጥሬ እቃዎች ለማግኘት ሲሉ ሪሶርስ ያለው አህጉር ደግሞ አፍሪካ ነው አንዱ ማለት ነው። ስለዚህ ወደ አፍሪካ ተበተኑ ማለት ነው። አንደኛው ለምንድን ነው ወደ አፍሪካ የመጡት? የጥሬ ሀብት ፍለጋ ነው ማለት ነው። ለኢንዱስትሪዎቻቸው ግብአት ፍለጋ ነው ወደ አፍሪካ የተበተኑት። አንደኛው ምክንያት ይሄን አድርገን መጥቀስ እንችላለን ማለት ነው። ሁለተኛው ኒድ ፎር ኒው ማርኬትስ፣ እንግዲህ ላመረቷቸው በፋብሪካዎቻቸው ላመረቷቸው ምርቶች የሚሸጡበት የሚያራግፉበት ምን ያስፈልጋቸዋል? ገበያ ያስፈልጋቸዋል ማለት ነው። ስለዚህ ያንን ገበያ እነሱ ሲያስቡት በወቅቱ ምቹ ሆኖ ያገኙት አፍሪካን ነው ማለት ነው። ስለዚህ ያመረቷቸውን ነገሮች እዚህ ለምሳሌ ሮ ማቴሪያል እዚህ ነው መሄድላቸው አይደለ? ለምሳሌ ጥጥ፣ የተለያዩ ምርቶችን አፍሪካ ላይ ነበረ ሲያመርቱ የነበሩት ማለት ነው። አንዱ በግብፅ አካባቢ በሱዳን አካባቢ ለምሳሌ እንግሊዝ በከፍተኛ ሁኔታ የአባይን ውሃ በመጠቀም ጥጥ ታመርት ነበር ማለት ነው። ስለዚህ ያንን ጥጥ እዚህ ይመረትና ወዴት ይሄዳል? ወደ አውሮፓ ይላካል ማለት ነው። ከዛ በኋላ አውሮፓ ደግሞ የተለያዩ ጨርቃጨርቅ ይሰሩና መልሰው ለአፍሪካውያን ማርኬት ለአፍሪካውያን ይሸጣሉ ማለት ነው። ስለዚህ እንደዚህ እያደረጉ ሀብታቸውን አካብቷል። ስለዚህ ሁለተኛው ምክንያት ለምንድን ነው? ገበያ ፍለጋ ነው። ሶስተኛው ሲኪንግ ቺፕ ሌበር ፎር ዩሮፒያን ኢንዱስትሪስ። ይሄም ሌላኛው ምክንያት ደግሞ ምንድን ነው? ለኢንዱስትሪዎቻቸው ለአውሮፓ ላሉት ኢንዱስትሪዎች ርካሽ ጉልበት ይፈልጉ ነበር ማለት ነው። ርካሽ ጉልበት። ስለዚህ ይሄ ርካሽ ጉልበት ደግሞ በብዛት ያለው አፍሪካ ላይ ነው ማለት ነው። እንደፈለጉ ሊያዙት የሚችሉት እንደፈለጉ ሊያደርጉት የሚችሉት በትንሽ ክፍያ ለብዙ ሰዓታት ሊያሰሩት የሚችሉት ጉልበት ያለው የት ነው? አፍሪካ ነው። ስለዚህ አውሮፓውያን በዚህ ምክንያት በእነዚህ 3 ምክንያት ነው በዋናነት ወደ አፍሪካ ለመምጣት የፈለጉት ማለት ነው። ይሄን መርሳት የለባችሁም። ሌላኛው ነጥባችን ዘ ፓርቲሽን ኦፍ አፍሪካ ይሰኛል። ፓርቲሽን ኦፍ አፍሪካ አፍሪካን የመቀራመት አፍሪካ መቀራመት ማለት ነው። ፓርቲሽን ስንል አፍሪካን መከፋፈል መቀራመት ማለት ነው። ትርጉሙን ቃል በቃል ስንፈታው ነው። ፓርቲሽን ቅርምት ማለት ነው። ሶ አፍሪካን እንዴት ነው የተቀራመቱት? እነዚህ አውሮፓውያን ቅርምት ውስጥ የገቡት ለምንድን ነው ስንል ምክንያቶቹን ቅድም ጠቀስን አይደለ? እዚህ ላይ ደግሞ የተቀራመቱበት ሂደቱን ስናይ አንዱ ዲፕሎማሲ የሚመስል ነው። የስ ያም የበርሊን ኮንፈረንስ የሚባለው ነው። እንግዲህ ወደ አፍሪካ መጥተው አፍሪካን ለመቀራመት ያስቻላቸው ዋናው ጥንስስ ይሄ የበርሊን ኮንፈረንስ የሚባለው ነው ማለት ነው። የአፍሪካን ኮሎኒያሊዝም በምናይበት ሳት ላይ ይሄ ማይቀር ኮንሰፕት ነው ልትጠይቁ ትችላላችሁ። ስለዚህ በርሊን ኮንፈረንስ ይሄ በርሊን ኮንፈረንስ የተካሄደው እንግዲህ በጀርመን ከተማ ነው። ያ በወቅቱ የነበረው የጀርመኑ መሪ ኦቶ ቮን ቢስማርክ የሚባለው ማለት ነው። እሱ ያዘጋጀው ጉባኤ ነው ይሄ። ስለዚህ ኦቶ ቮን ቢስማርክ ይታወቃል። ይሄ ቢስማርክ ያ ማለት ዩኒፊኬሽን ኦፍ ጀርመን ስናይ ወይም የጀርመን ወደ አንድ መምጣት አንደኛው ትልቅ አስተዋጽኦ አድርጓል ተብሎ የሚታሰበው ይሄ የቢስማርክ የጀርመናውያን አባት ተደርጎ ይታሰባል ማለት ነው። እሱ ነው እንግዲህ ይህንን ሀሳብ ጥንስስ አምጥቶ ጀርመን በርሊን ላይ ያካሄዱት ማለት ነው። ይሄ ጉባኤ በ1884 ነው የተጀመረው ማለት። ስለዚህ በ85 አለቀ። በአንድ ዓመት ውስጥ የተደረገ ጉባኤ ነው ወይም ስብሰባ ማለት እንችላለን ማለት ነው። ስለዚህ እዚህ ጉባኤ ላይ 14 የሚደርሱ የአውሮፓ ሀገራትና አሜሪካም ተገኝታለች እዚህ ጉባኤ ላይ። የስ አሜሪካም ነበረችበት፣ እንዲሁም 14 የሚደርሱ ሌሎች አውሮፓውያን ነበሩበት ማለት ነው። አያችሁ። ስለዚህ በዚህ ስብሰባ ላይ አንድም የአፍሪካ መሪ አልተጋበዘም፣ የለበትም ማለት ነው በዚህ ስብሰባ ላይ። እንግዲህ እዚህ ስብሰባ ላይ ምን መሰረታዊ ነገሮች ተካሄዱ ስንል ይሄን በዋናነት በደንብ እዚህ ጋር መረዳት መቻል አለብን ማለት ነው። አንደኛው ውሳኔ የተደረገው በዚህ በበርሊን ኮንፈረንስ ላይ በርሊን ኮንፈረንስ 1884 up to 1885 an international agreement to divide Africa በቃ አጭሯ ትርጉም ይችላል ማለት ነው። አፍሪካ ለመቀራመት የተደረገ ዓለም አቀፍ ስምምነት ነው እያለን ያለው። በዚህ ስብሰባ ላይ ምን ነገሮች ተወሰኑ ስንል በዋናነት 2 ነገሮች ናቸው የተወሰኑት። አንደኛው አፍሪካን በተለይም ዚስ ዘ ኮንጎ ቤዚን የሚባለውን የኮንጎ ተፋሰስ ተብሎ የሚባለውን ግዛት ማለት ነው። የኮንጎ ቤዚን ሪኮግናይዝድ አስ ዘ ፐርሰናል ፕሮፐርቲ ኦፍ ኪንግ ሊዮፖልድ ሰከንድ ቤልጅየም።
ምን እያልን ነው? በመጀመሪያው በዚህ በበርሊን ኮንፈረንስ ላይ የመጀመሪያው ውሳኔ ምንድን ነው? የኮንጎ ተፋሰስ የሚባለውን ግዛት ለቤልጅየም መሪ ለነበረው በወቅቱ ለቤልጅየም መሪ ለነበረው ለንጉሥ ሊዮፖልድ ሁለተኛ የግል ንብረቱ አድርገው ሰጡ ማለት ነው፣ ወሰኑለት። በደንብ አስተውሉ። ለቤልጅየም መንግስት አይደለም የተሰጠው፣ የግል ንብረቱ ነው፣ ፐርሰናል ፕሮፐርቲ ነው። ማንን? ዛሬ ኮንጎ ምንላትን የኮንጎ ተፋሰስም ማለት ነው። ስለዚህ የግል ንብረቱ አድርጎ እንዲወስድ ተደረገ ማለት ነው። ሶ ኢኒ ሪተርን እሱ ምን ያደርጋል? በዛ ግዛት ላይ የሚያልፉ ፍሪ አክሰስ ይሰጣቸዋል። ለነማን? ትሬድ፣ ይሄ ንግድ በዛ አካባቢ ላይ እንዲደረግ፣ ነጋዴዎች እንዲተላለፉ፣ እንዲሁም ሚሽነሪዎች፣ እነዚህ የሃይማኖት ልባስ ለብሰው የሚመጡ ናቸው። በሃይማኖት ስም የሚመጡ እነዚህም ሴራን ይዘው ነው የሚመጡት በብዛት ማለት ነው። ስለዚህ ለእነዚህ መተላለፊያ ፈቀደላቸው ማለት ነው። ሶ ትሬድ ኤንድ ሚሽነሪስ ዌር አሎውድ ፍሪ ኢንትሪ፣ በነፃ እንዲገቡ እንዲወጡ ይፈቀድላቸዋል የሚል ውሳኔ የተወሰነ ማለት ነው። እንዳትረሱ ይሄንን። ሶ የመጀመሪያ ውሳኔ ይሄ ነው። ሌላኛው ውሳኔ ደግሞ የተደረገው ምንድን ነው? ይሄ ኢፌክቲቭ ኦኩፔሽን የሚባለው ነው። ይሄ ውጤታማ ቁጥጥር ኦኩፓይ ማድረግ ማለት ነው። ሶ ውጤታማ ቁጥጥር ማለት ምን ማለት ነው ስንል በደንብ እዚህ ጋር እያስተዋላችሁ ይሉ። እንግዲህ ይህ የኮንፈረንሱ ዋነኛ ውሳኔ ነው። አንደኛው እዚህ ጋር ኮንጎ ቤዚን ብለናል። ሁለተኛ የኮንፈረንሱ ዋነኛ ውሳኔ ይሄ ነው። ይሄ አንደኛው ነው። ይሄ ሁለተኛው ነው። እዚች ጋር ያለችው ከዚህ ጋር የሚያያዝ ነው ማለት ነው። ከዚህ ጋር የሚያያዝ ነው። ያ ማለት የኮንጎ ቤዚንን ለዚህ ንጉሥ ሲፈቀድ ንጉሱ ደግሞ በተቃራኒው ፍሪ አክሰስ እንደሚሰጥ ነው እየነገረን ያለው። ሁለተኛ ውሳኔ ግን ይሄ ነው፣ ኢፌክቲቭ ኦኩፔሽን ብለን የምንለው ነው። ዛት ሚንስ ኔሽንስ አር ቱ ፕሩቭ ዜ አክቹዋሊ ኮንትሮልድ አን ኤሪያ ቱ ክሌም ኢት። ምንድን ነው እዚህ ጋር እያለን ያለው? በዋናነት ልብ አድርጉ፣ ይህ የኮንፈረንሱ ዋነኛ ውሳኔ ነው ብያቸዋል። አንድ ሀገር የአንድን አካባቢ ባለቤት ለመሆን ዝም ብሎ በካርታ ላይ መስመር መሳል ብቻ አይበቃውም ነበር ማለት ነው። እንግዲህ በካርታ ላይ መስመር ስለው ነው፣ በበርሊን ኮንፈረንስ ላይ በካርታ ላይ መስመር ስለው ነው አፍሪካን የተከፋፈሏት። ስለዚህ መሳል ብቻ ግን አይገባም ብለው ምን መሆን አለበት ሲባል አንድ ሀገር ሌላን ሀገር ይዛለች ተብሎ የሚረጋገጠው አንደኛው አስተዳደር፣ ያችን ሀገር ማስተዳደር ሲቻል፣ ወይም የንግድ ስምምነት እንዳለው፣ ወይም በአካባቢው ላይ ወታደራዊ ኃይል ማስፈር መቻሉ በተግባር መረጋገጥ አለበት ነበረበት ማለት ነው። በቀላሉ ሳስረዳችሁ ምን እያልኩኝ ነው? ለምሳሌ አንድ የአውሮፓ ሀገር አፍሪካን ይሄ የሚባለው ሀገር የኔ ነው ሲል፣ ለምሳሌ እንግሊዝ ግብፅ የኔ ናት ስትል በቃ የኔ ናት ማለት ብቻ አይበቃም። ወይም በካርታ ላይ እቺ ግብፅ የተባለችው የኔ ናት ማለት ብቻ አይበቃም የሚል ውሳኔ ነው በበርሊን ኮንፈረንስ ላይ። ስለዚህ ምን መሆን አለበት? እንግሊዝ ቀድማ ግብፅ ላይ ወታደራዊ ኃይል ማስፈር፣ ሁለተኛ ከግብፅ ጋር አስተዳደራዊ ወይም የንግድ ስምምነት ማድረግ፣ እነዚህ ነገሮች በተግባር መረጋገጥ መቻል ነበረበት ማለት ነው። ሌሎች ሀገራትም ልክ እንደዚህ ነው ማድረግ የነበረባቸው። ለዛም ነው ወደ አፍሪካ ሲመጡ ፉክክር ውስጥ ገብቶ ነበር ማለት ነው። ቀድሞ አንዱ ወታደር ካሰፈረ በቃ የዛች ሀገር ባለቤት እሱ ይሆናል ማለት ነው። ይሄ ስክራምብል ማነው ፓርቲሽን ኦፍ አፍሪካን በዚህ ምክንያት ነው የተከፋፈሉት ማለት ነው። ፓርቲሽን ኦፍ አፍሪካ ዋና ዓላማው ጎሉ ምን ነበረ ሲባል አንደኛ የአውሮፓ ሀገራት እርስ በርስ እንዳይገጩ ለመከላከልና የተከፋፈሉበትን ደንብ ለማውጣት ነበር ማለት። ስለዚህ ደንብ ለማውጣት ነው እዚህ ጋር የተስማሙት። አንደኛ እርስ በርስ እንዳይጋጩ ነው። አንድ ነገር እኔ ይዣለሁ ስትል ሌላም መታ እኔ ይዣለሁ የሚል ፉክክር ውስጥ ገብተው እርስ በርስ እንዳይጋጩ ለማድረግ የወጣ ነው ማለት ነው። ይሄን በፍጹም መርሳት የለባችሁ ማለት ነው። ኦኬ፣ ሁለተኛው ነጥባችን ደግሞ ስክራምብል ፎር አፍሪካ ይላል። ይሄ ደግሞ አፍሪካን የመቆጣጠር ፉክክር ነው። የመጀመሪያውን ነበር ፓርቲሽን ኦፍ አፍሪካ ሲባል አፍሪካን የመቀራመት ፉክክር ነው አደለ? የመቀራመት ነው እዛ ጋር ማለት ነው። ሶ ህግ ዲፕሎማሲ የሚመስል ነው። ህግ አውጥተው ስምምነት አድርገው ነው የመጡት በበርሊን ኮንፈረንስ። እዚህ ላይ ደግሞ ስክራምብል ፎር አፍሪካ ደግሞ እዛ የተስማሙትን ነገር ተግባራዊ ያደረጉበት ሂደት ነው። ስክራምብል ፎር አፍሪካ ስንል ማለት ምን ማለት ነው? ፉክክር ማለት እንግዲህ የአውሮፓ እነዚህ ቅድም ያልኳቸው 14ቱ በበርሊን ኮንፈረንስ ላይ የተገኙት 14ቱ አውሮፓ ሀገራት በበርሊን ኮንፈረንስ የተቀመጠውን ህግ በመከተል ህጉ ምን ነበረ? አንድ ሀገር ሌላን ገዝታለች ተብሎ እውቅና የሚሰጣት ምን ሲሆን ነው? አንድ ወታደራዊ ኃይል ስታሰፍር፣ በሰራዊት ወይም ማስተዳደር ስችል፣ ወይም የንግድ ስምምነት ስታረግ፣ እነዚህ ነገሮች ተብሎ የለ። ስለዚህ እነዚህ ሀገራት
ይህንን በበርሊን ኮንፈረንስ ላይ የተቀመጠውን ሕግ በመከተል በሰራዊት በአስተዳደር አማካኝነት አፍሪካን በተግባር ለመቆጣጠር ያደረጉት ፈጣን ሩጫ ነው ማለት ነው ስክራምብል ፎር አፍሪካ ስንል። ስለዚህም ፈጣን ሩጫ ነው እዚህ ጋር እንግዲህ ይህ ስክራምብል ፎር አፍሪካ የተደረገው በዋናነት እንግዲህ ፍክክሩ በጣም የተጋጋሉ ከ1881 እስከ 1914 ዓመተ ምህረት የዘለቀ ምንድነው ሂደት ነው ማለት ነው። ከ1881 እስከ 1914 ያ ማለት የዓለም ጦርነት ፍጻሜ ድረስ ማለት ነው። እስከዚህ ድረስ የዘለቀ ነው የስክራምብል ፎር አፍሪካ ምንለው ማለት ነው። ሶ መነሻዎች ምክንያቶቹ ለምንድነው አውሮፓውያን የተጋደሉት የተሯሯጡት አፍሪካን ለመቀራመት የሞከሩ ስንል ቅድም ምክንያቶቹን በተወሰነ መልኩ ነግሬያቸዋለሁ። አንደኛው ኢንዱስትሪ ነው ብለናል አይደለ? አውሮፓውያን ለፋብሪካዎቻቸው የሚሆን ጥሬ ዕቃን የስ እንደ ማዕድን፣ እንደ ጥጥ፣ እንደ ላስቲክ የመሳሰሉትን ማግኘት ነበረባቸው ማለት ነው። አንደኛ ይሄ ነው። ሁለተኛ አፍሪካን ለመቀራመት በሚሄዱበት ሰዓት ላይ ሊያሳዩ የሚፈልጉት ምንድን ነው? ለክብርና ስልጣን ነው። ሁለተኛ ይሄ ነው። እንግዲህ በወቅቱ ብዙ ቀኝ ግዛት መያዝ ወይም ብዙ ሀገራትን ቀኝ መግዛት ሀያል ሀገር የስ እንደ ሀያል ተደርጎ የመቆጠር አዝማሚያ ነበር ማለት ነው። ስለዚህ ለዛ ነው ክብርና ስልጣን እንግሊዝ ሀያል ናት፣ ፈረንሳይ ሀያል ናት፣ ጀርመን ሀያል ናት የሚል የስ ስምና ክብር ፍለጋን የሄዱበት ነው ሁለተኛው ማለት ነው። ሶስተኛው ስልታዊ ቁጥጥር ለማድረግ ነው። በደንብ አስተውለይም። ስልታዊ ቁጥጥር ስንል እንግዲህ በዋናነት እንደ ስዊስ ካናል ያሉ አስፈላጊ የንግድ መስመሮችን ስዊስ ካናል የግብፅ መግቢያ መውጫ ነው አይደለ? ስለዚህ በዛ በከፍተኛ ሁኔታ የንግድ እንቅስቃሴ የሚደረግበት ነው ስዊስ ካናል ማለት። ስለዚህ ያንንም ለመቆጣጠር ነው። እንግዲህ ያንን ተቆጣጠሩ ማለት በከፍተኛ ሁኔታ ኪራይ እያስከፈሉ በዛ በኩል ማስወጣት ማስገባት ይችላሉ ማለት ነው። ስለዚህ በእነዚህ ሶስት ምክንያቶች ነው ስክራምብል ፎር አፍሪካ እነዚህ አውሮፓውያን በጣም ፉክክር ውስጥ ገብተው በፍጥነት ሲያካሂዱ የነበሩት የቅኝ ግዛት ስርዓቱን በእነዚህ ሶስት ምክንያት ነው ማለት ነው። እንዳትረሱ። ዜን እንግዲህ በዚህ ሰዓት ላይ ማንን ያዘ የሚለውን ነው ደግሞ እዚህ ጋር የሚነግረን። ዋና ዋናዎቹ ቀኝ ገዢዎችና የያዟቸው ግዛት የሚከተሉት ናቸው። እዚህ ጋር እንደምትመለከቱት አንደኛ እንግሊዝ ናት። እንግዲህ እንግሊዝ ወይም ብሪቴን ማለት ነው። በወቅቱ አጠራር ስንጠራ ግሬት ብሪቴን ትባላለች። የስ ሶ ብሪታንያ በአፍሪካ ውስጥ እጅግ ሰፊ መሬት የያዘች ሀገር ነበረች ማለት ነው። እጅግ ሰፊ ግዛት የያዘችው ብሪቴን ናት በወቅቱ ማለት ነው። እንዳትረሱ ይሄንንም። ስለዚህ ትልቅ ግዛት የያዘችው አውሮፓዊ ሀገር ማናት ብትባል ብሪቴን ናት ማለት ነው። የያዘቻቸውን ቦታዎችም እንግዲህ በዋናነት የቅኝ ግዛቷ ስትራቴጂክ የነበረው አንድ ከግብፅ እስከ ደቡብ አፍሪካ ያለውን መሬት በሰንሰለት መያዝ ነው ማለት ነው። ከግብፅ ጀመረች። ስዊስ ካናል አለ እዛ ጋር። ያንን መቆጣጠር ማለት ስትራቴጂካዊ ጥቅም አለው፣ ብዙ ጥቅሞች አሉት ማለት። ስለዚህ ከዛ ጀምሮ የተዘረጋ እስከ ደቡብ አፍሪካ የሚዘልቅ ምን መስመር ሰንሰለት ነው የዘረጋችው ማለት ነው። ያንን ግዛት ሁሉ የኔ ነው ወደ ማለት ነው የያዘችው። ዜን በዛ ሂደት ውስጥ እነማንን ነው የያዘችው ስንል ሉክ ብሪቴን ኮንትሮልድ ኢጅፕት፣ አንደኛው ግብፅን፣ ሁለትስ ሱዳንን፣ ሶስት ኬንያ፣ አራት ኡጋንዳ፣ አምስት ሮዴዥያ። እንግዲህ ሮዴዥያ የምንለው አሁን ላይ ሮዴዥያ የሚባል ሀገር የለም። ሮዴዥያ በአሁኑ አጠራራጭ ሮዴዥያ የሚባለው ዚምባብዌና ዛምቢያ ነው። ለሁለት ተከፍሏል ሮዴዥያ ማለት ዚምባብዌ፣ ዛምቢያ። እነዚህ ሁለት ሀገራት ናቸው አሁን ላይ ማለት ነው። ሮዴዥያ ነው በወቅቱ የሚባሉት አንድ ነበሩ፣ ተከፍሎ ነው ከቀኝ ግዛት በኋላ። ስለዚህ ዚምባብዌ ኤንድ ዛምቢያ ነው ሮዴዥያ ማለት። ኤንድ ሳውዝ አፍሪካ አለን ያችሁ። ስለዚህ እነዚህ ሁሉ ሀገራት ናቸው። እዚህ ውስጥ እነ ጋናም ይጠቀሳሉ ማለት ነው። እነ ጋናም እንግዲህ ጎልድ ኮስት ተብሎ ትባላለች በወቅቱ አይደለ? ጎልድ ኮስት ከዛ በኋላ ነው ጋና የተባለችው። ጎልድ ኮስትም እዚህ ውስጥ ትገባለች ማለት። ስለዚህ እነዚህ ግዛቶች በጠቅላላ የማን ነበረ? የእንግሊዝ ነበር ማለት ነው። የእንግሊዝ የቅኝ ግዛት የገዛቻቸው ሀገራት ነበሩ ማለት ነው። በብዛት የገዛችው አፍሪካን እንግሊዝ ናት፣ ማነው ብሪቴን ናት ማለት ነው። እንዳትረሱ ይሄንን። ሁለተኛ ላይ እዚህ ጋር የሚያሳየን ምንድነው? ፈረንሳይን ነው። ፍራንስ ፈረንሳይ በዋናነት የያዘቻቸውን ሰፊውን የምዕራብና መካከለኛው አፍሪካ ተብሎ የሚጠራውን አካባቢ ነበር ተቆጣጥራ የነበረው ማለት ነው። ምዕራብና መካከለኛው አፍሪካ ማለት ነው። በዛ ሂደት ውስጥ እነማንን ይዛለች ስንል ዋና የያዘቻቸው ቦታዎች ሉክ አልጄሪያ አለ። አልጄሪያን የያዘችው 1847 ነው አልጄሪያ። ከዛ በኋላ ቱኒዚያ አለች፣ ሞሮኮ አለ። እነዚህ ሀገራት ዶሚኔትድ ዌስት ኤንድ ኢኳቶሪያል አፍሪካ። እንግዲህ ዌስት ኤንድ ኢኳቶሪያል አፍሪካ እዚህ ጋር ምዕራብ አፍሪካ ሀገራትን ማለት የምዕራብ አፍሪካ ሀገሮች የምንላቸው ለምሳሌ በዚህ ውስጥ የያዘቻቸው ሴኔጋል ነበረች፣ ማሊ ነበረች፣ ኒጀር ነበረች።
እነዚህ ውስጥ የስ ዌስት አፍሪካ የምንላቸው ነበር፣ ኢኳቶሪያል አፍሪካ፣ እነዚህን ሀገራት እንዲሁም ማዳጋስካር፣ እቺ ደሴት ናት አይደል? በህንድ ውቅያኖስ ላይ የምትገኝ ደሴት ናት ማለት። እነዚህን ሁሉ ተቆጣጥራ ነበር። ሁለተኛ ሰፊ ግዛት የያዘችው ከእንግሊዝ ቀጥላ ፈረንሳይ ናት ማለት ነው። ፈረንሳይ ናት እንዳትረሱ። ለምንድን ነው እነዚህ ሀያል ሆነው ሊገዙ የቻሉት ስንል እነዚህ ከአንደኛው ዓለም ጦርነት ላይ ምንድን ናቸው? አሸናፊ ናቸው አይደለ? ስለዚህ እነዚህ አላይድ ግሩፕ ናቸው፣ የህብረቱ አገራት ናቸው ማለት ነው። ስለዚህ አላይድ ግሩፕ ናቸው እነዚህ። ስለዚህ አሸናፊዎችም ናቸው። አክሲሶቹ ተሸንፈዋል አይደል? እነ ጀርመን እነ ኢታሊ እነዚህ ተሸንፈዋል በወቅቱ ማለት ነው። ስለዚህ እነዚህ ሀያላን ስለነበሩ አሸናፊም ስለነበሩ ብዙ ግዛት መያዝ የቻሉት እነሱ ናቸው። እንደውም ከዛ በኋላ አሁን እዚህ ጋር ስናይ ይሄ የጀርመን ግዛቶች ናቸው አይደለ? ጀርመን ለምሳሌ ይሄ ከአንደኛው የዓለም ጦርነት በፊት ነው ይሄ የጀርመን ግዛት የነበሩት። ለምሳሌ ጀርመን ሄልድ ቶጎላንድ፣ አንዱ ቶጎላንድ ቶጎ የምትባለውን ሀገር፣ ካሜሩንና ታንጋኒካን ይዛ ነበር ጀርመን ማለት ነው። ልብ አድርጉ እዚህ ጋር ጀርመን እነዚህን ሀገራት ይዛ ነበር። እስከ መቼ ነው የያዘችው? አንቲል ዚ ሎስት ወርልድ ዋር ፈርስት። አያችሁ፣ እስከ አንደኛው ዓለም ጦርነት ጊዜ ድረስ ቶጎ፣ ካሜሩንና ታንጋኒካ የማን ነበሩ? የጀርመን ነበሩ ማለት ነው። ከዛ በኋላ ከአንደኛ የዓለም ጦርነት በኋላ ያ ማለት በ1914 እነዚህ አሸናፊ ሁለቱ ሀገራት እነዚህ ሶስቱን የጀርመን ቀኝ ግዛቶች ወሰዱ ማለት ነው። ማንን ወሰደ? ለምሳሌ ብሪቴን ታንጋኒካን ወሰደች። የአሁኗ ታንዛኒያ ማለት ነው ታንጋኒካ የሚለው። ስለዚህ ታንዛኒያ የብሪቴን ቀኝ ግዛት ነበረች ማለት ነው፣ ተሰጣት። እንግዲህ ብሪቴን ወሰደች ማለት ነው ታንጋኒካን። ከዛስ ቶጎና ካሜሩን ወዴት ሄዱ ስንል ወደ ፈረንሳይ ገቡ ማለት ነው። ስለዚህ እነዚህን እዚህ ውስጥ መጨመር ትችላላችሁ። ይሄ ግን የሆነው ከ1914 ጀርመን በሽንፈት ጦርነቱን ካጠናቀቀች በኋላ ነው እነዚህን ሀገራት የወሰዱባት ማለት ነው፣ እንዳትረሱ። ለዛም ነው ግዛቶቻቸው ሰፊ የሆነው በዛ ምክንያት ነው። ጀርመን ከአንደኛ ዓለም ጦርነት ሽንፈት በኋላ ቀኝ ግዛቶቿን በጠቅላላ አጣች ማለት ነው። አያችሁ፣ አታለች ከዛ በኋላ። ስለዚህ ምንም ነገር የላትም። ዜን ከዛስ ኢታሊን ስናይ ደግሞ ኢታሊያም የያዘቻቸው ሀገራት አሉ። እንግዲህ ጣሊያን በዋናነት በሰሜን ምስራቅ አፍሪካ ላይ ከፍተኛ ፍላጎት ነበራት። ሰሜን ምስራቅ አፍሪካ እንግዲህ ዋናዎቹ በቀኝ ግዛት የያዛቻቸው ጣሊያን እነማን ነው ስንል፣ አንደኛ እዚህ ጋር ሊቢያ አለች፣ ሊቢያን ይዛለች ማለት ወራለች። ሁለተኛው ኤርትራ አለች። ከዛ በኋላ ሶማሊያ አለች ማለት ነው። እነዚህ የምንድናቸው? የኢጣሊያ ቀኝ የገዛቻቸው ሀገራት ነበሩ ማለት ነው፣ እንዳትረሱ። ያም አራተኛ ላይ እንግዲህ እዚህ ላይ መርሳት የሌለብን ምንድን ነው፣ ኢትዮጵያን በ1936 ለመውረር ሞክራ ነበር አደለ? ያ ማለት በ1896 ወይም በ1888 እንደ ኢትዮጵያን አቆጣጠር አድዋ ላይ ከተሸነፉ በኋላ ለ40 ዓመታት ሲዘጋጁ ጠብቀው 40 ዓመት ሙሉ ተዘጋጅተው በ1936 ሊወሩ መጥቷል። በሞሶሎኒ መሪ በነበረበት ሰዓት ሊወሩም ቢመጡም ቢሞክሩም 5 ዓመት ኢትዮጵያ ውስጥ ቢቆዩም የስ ግን በሽንፈት ከአገራችንን ለቀው ወጥተዋል ማለት ነው። ሌላኛዋ ፖርቹጋል ነው የምናየው እዚህ ጋር። ፖርቹጋል እንግዲህ ፖርቹጋልም ከነዚህ ከቀኝ ገዢዎች ውስጥ የነበረች አንዷ ናት። ፖርቹጋል ደግሞ እነማንን የያዘችው ስንል ጊኒን ይዛለች። ይሄ ጊኒ ቢሳውን ይዛለች፣ እንዲሁም አንጎላን ይዛለች፣ ሞዛምቢክን ይዛለች። እነዚህ ሶስቱ ሀገራት የፖርቹጋል ቀኝ ገዢዎች ነበሩ ማለት ነው። እንዳትረሱ፣ እነዚህን ሀገራት ሊጠይቋችሁ ይችላሉ። ሜቢ እያንዳንዱን መያዝ ነው። እዚህ ጋር ያሉት ኮንሰፕቶች እኚህ ናቸው። ሌሎቹስ ስንል ስፔንና ቤልጅየም ይቀራሉ ማለት ነው። እነሱን ደግሞ እንያቸው። ስንቀጥል ሌላኛው የምናገኘው ስፔንን ነው። ሉክ ስፔን ባይ ዘ ኢርሊ 20th ሴንቸሪ ስፔን ኮንትሮልድ ስፓኒሽ ሞሮኮ ኦፖዚት ጂብላተራል ከዚሁ ጋር የሚገናኝ ነው ኤንድ ስፓኒሽ ሳራ ኦንዝ አትላንቲክ ኮስት ኦፍ አፍሪካ። እንግዲህ ካሉት ሀገራት ስናይ ስፔን በአንጻራዊነት በቀኝ ግዛት የያዘችው ትንሽ ቦታ የነበራት ስፔን ናት ማለት ነው። የያዘችው ቦታም በዋናነት የስፓኒሽ ሞሮኮና ስፓኒሽ ሳሃራ ተብሎ የሚባለው ነው። ስፓኒሽ ሞሮኮ ኤንድ ስፓኒሽ ሳራ። እዚህ ጋር ስፓኒሽ ሞሮኮ የተባለው ለምንድን ነው? ግማሹን የሞሮኮን ግዛት በፈረንሳይ ቁጥጥር ስር ስለነበር ነው ስፓኒሽ ሞሮኮ ኤንድ ስፓኒሽ ሳራ ተብሎ የሚባለው ማለት ነው። እንግዲህ እዚህ ምንም እንኳን ስፔን የያዘችው መሬት ትንሽ ቢሆንም ግን እነዚህ ቦታዎች በጣም ስትራቴጂካዊ ጠቀሜታዎች ነበራቸው ማለት ነው። የስ ስትራቴጂካዊ ወይም ስልታዊ ጠቀሜታዎች ነበራቸው። ምንድን ነው ስፓኒሽ ሞሮኮ? እንግዲህ ይህ አካባቢ በዋናነት የስ ስፓኒሽ ሞሮኮ የምንለው ኦፖዚት ጂብራልተራል ይላል አይደለ? ይሄ ስትሬት ኦፍ ጂብራልተራል የሚባል ነው። ያ ማለት እንግዲህ ይህ የጂብራልተራል ወሽመጥ ተብሎ ይባላል። ስትሬት ኦፍ ጂብራልተራል ምንድን ነው ስንል ይህ እንግዲህ ከባህር ማዶ የሚገኝ ነው።
ይሄ የባህር መንገድ ማዶ ነው ማለት ነው። ሶ ይህ የባህር መንገድ ይህ የኦፖዚት ጅብራተራል የሚባለው የባህር መንገድ የአትላንቲክ ውቅያኖስንና የሜዲተራኒያንን ባህር የሚያገናኝ በመሆኑ የስ ማንንና ማንን አትላንቲክ ውቅያኖስንና የሜዲተራኒያንን ባህር የሚያገናኝ በመሆኑ በተለይም ለስፔንና ለእንግሊዝ ከፍተኛ ወታደራዊና የንግድ ጠቀሜታ ነበረው ማለት ነው። ስለዚህ ወታደራዊ ጠቀሜታም አለው፣ የንግድ ጠቀሜታም አለው፣ ሁለቱን ባህራዎች የሚያገናኝ ከመሆኑ አንጻር ማለት ነው። ስለዚህ ስፔን በዛ ትጠቀም ነበረ። አንደኛ ይሄ ነው። ሁለተኛው ስፓኒሽ ሳራ የምንለው ደግሞ ይህ በአትላንቲክ ውቅያኖስ ዳርቻ ወይም ከሞሮኮ በስተደቡብ የሚገኝ ትልቅ በረሃማ ክልል ነው ማለት ነው። ከሞሮኮ በስተደቡብ በኩል የሚገኝ ነው ወይም በአትላንቲክ ውቅያኖስ ዳርቻ የሚገኝ ነው ማለት ነው። ስለዚህ ይህንን ታሪክ ስናይ ደግሞ ስፔን ይህንን ቦታ በ1884 ነው ያዘችው። በ1884 እስከ 1975 ድረስ 75 ማለት የቅርብ ነው አስቡት። እስከዛ ድረስ በቅኝ ግዛትነት ይዛው ነበር ማለት ነው። በወቅቱ ለስፔን የነበረው ዋነኛ ጥቅም ይህ የስፓኒሽ ሳራ የሚባለው በአካባቢው ከሚገኙ ማዕድናት በተለይም ይሄ ፎስፌት የሚባለውን እንዲሁም በአሳ ማጥመጃነትን ይጠቀሙበት ነበር ማለት ነው አትላንቲክ ኮስቱ ላይ። ስለዚህ ይሄ ትልቅ ስልታዊ ጥቅም ነበረው ለስፔን ማለት ነው። ይሄ ስፔን የነበራት ነው። ሌላኛው እና የመጨረሻው ማንን ነው የምናየው? ቤልጅየም ነው። ቤልጅየም እዚህ ላይ በደንብ እያንዳንዱን ነገር ለዩ። እሺ ቤልጅየም እንግዲህ በአፍሪካ ውስጥ በአሰቃቂ አገዛዟ የምትታወቅ ሀገር ናት ማለት ነው። በዋናነት የያዘችው ማንን ነው ስንል ቤልጅየም ቅድም እንዳልኳችሁ ሉክ እዚህ ጋር ምን ይላል? ኢን 1876 ኪንግ ሊዮፖልድ ሰከንድ ኤንድ ኤ ግሩፕ ኦፍ ቤልጂያን ካፒታሊስት ማኔጅ ቱ ኮንትሮል ዘ ኮንጎ ሪጅን በት ኢን 1908 ዘ ቤልጂያን ገቨርንመንት ቱ ኮንትሮል ኦፍ ዘ ኮንጎ። ምን እያለን ነው? መጀመሪያ ላይ ምን ብያቸዋለሁ? ይሄ በፓርቲሽን ኦፍ አፍሪካ ላይ አፍሪካን በሚቀራመቱበት ሰዓት ላይ የበርሊን ኮንፈረንስ ተካሂዷል አይደለ? በ1884 እስከ 85 ማለት ነው። ስለዚህ በዛ ወቅት ይህን የኮንጎ ቤዚን የሚባለው የኮንጎ ተፋሰስን ለዚህ ለኪንግ ሊዮፖልድ የግል ንብረት አድርገው ወስነውለታል አይደለ? ስለዚህ እስከ 1908 ድረስ ይህ ኮንጎ የተባለው የኮንጎ ተፋሰስ አካባቢ በጠቅላላ የዚህ የግሉ ግዛት ነበር ማለት ነው። ከዛ በኋላ በተደረገው ግፊት ምክንያት ምን ሆነ? ለሀገሪቷ ወይም ለቤልጅየም መንግስት መቆጣጠር አለበት ተብሎ በ1908 ምን ሆነ? ወደ መንግስትነት ገባ ማለት ነው። እነዚህ ነገሮች ነበሩ። ስለዚህ የቤልጅየም ቀኝ የገዛችው ማን ነው ስንል ያሁኗ የኮንጎ ዲሞክራቲክ ሪፐብሊክ ተብሎ የሚታወቀው ማለት ነው። በዚህ ውስጥ የምናየው ልዩ ሁኔታዎች አሉ። እዚ ኤክሰፕሽናል ይለናል። እንግዲህ ልዩ ሁኔታው ምንድን ነው ስንል እዚህ ላይ የምናየው ምንድን ነው? በወቅቱ እንግዲህ ቀኝ ያልተገዙ ሀገራት ብቸኛዋ ኢትዮጵያ ነበረች። ያ ማለት አንዱ የአድዋ ድል ምክንያት ነው፣ አንደኛው ማለት ነው። እንዲሁም ሁለተኛው የኢጣሊያ ጦርነት ላይ ተሸንፈው መውጣታቸው በጀግኖች አባቶቻችን ምክንያት ታግለን አሸንፈን ምን ይሆን ነው? ነፃ ሀገር የሆን ነው ማለት ነው። ነፃ ሀገር የሆን ነው። ይሄ እንግዲህ የጥቁር ህዝብ ታሪክ ነው አይደል? የአድዋ ታሪክ ሌሎች ከቀኝ ወይም ከነጭ አገዛዝ ቀኝ አገዛዝ ነፃ እንዲወጡ ሁሉ ትልቅ ምክንያት የነበረው የአድዋ ጦርነት ነው። ኦኬ ጥቁር ለካ ነጭን ማሸነፍ ይችላሉ ብለው ጥቁሮች እንዲያስቡ ያስቻለች አገር ኢትዮጵያ ናት። ለዛም ነው በአፍሪካ ውስጥ ወደ 16 የሚደርሱ ከዛ በላይ የሚሆኑ ሀገራት ባንዲራቸው አረንጓዴ ቢጫ ነው። ይሄ ቢኮዝ ኦፍ አድዋ ማለት ነው። አንዱ ይሄ ነው። ብቸኛዋ ነፃ ሀገር ኢትዮጵያ ናት። እንግዲህ ላይቤሪያንም ነፃ ሀገር ተደርጋ ትታሰባለች። ይሄ ግን በትግልና በዜጎቿ ተጋድሎ ሳይሆን ወራሪዎችን አሸንፋ ሳይሆን ነፃ የወጣችው አሜሪካ ስለምትጠብቃት ነው ማለት ነው። የስ በአሜሪካ የነፃ አውጪዎች ድጋፍ የምትጠበቅ ሀገር ስለሆነች እነዚህ የአውሮፓ ሀገራት ከአሜሪካ የመጡ ባሪያዎች የሚኖሩባት ሀገር ከመሆኑ አንጻር ላይቤሪያን አልነኳትም፣ ጭራሽ አልወረሯትም ማለት ነው። በዚህ ምክንያት ነፃ ሆና ቀርታለች እንጂ በተጋድሎ አይደለም። ይህንን በደንብ ልታስቡ ይገባል ማለት ነው። ስክራምብል ፎር አፍሪካ ይህን ይመስላል። እንግዲህ አያችሁም እዚህ ጋር የሚያሳየው እንግዲህ የአፍሪካን ካርታ ነው። ማንን ይዟል የሚለውን ነው እዚህ ጋር እየነገረ ነው ያለው። እዚህ ላይ የምታያቸው እዚህ ጋር የትኛው ከለር ማን ሀገር የገዛችው ነው የሚለውን ነው የሚያሳየው። ለምሳሌ እዚህ ጋር ቤልጂያንን ስናይ ቤልጅየም የምትባለው ሀገር ይሄንን እዚች ጋር ያለችውን ሀገር ይዛለች ማለት ነው። ኮንጎን ይሄ ኮንጎን የያዘቻት ቤልጅየም ናት። ብሪቴንን ስታዩ ብሪቴን
ብዙ መሬት ያላት ብሪቴን ናት ብለናል። ብዙ ሀገራትን የገዛችው ሰው የብሪቴን ከለሩ ይሄ ነው ማለት ነው። ስለዚህ እዚህ ውስጥ ያሉት እነ ኢጅፕትን ጨምሮ ና አንጎላ፣ እዚህ ጋር ወደዚህ ጋር ስንመጣ ኬንያ፣ ሩዋንዳን አያችሁ። እነዚህ በጠቅላላ ይሄ ከለር እዚህ ጋም እነ ናይጄሪያ፣ ጎልድ ኮስት፣ እዚች ጋር ደግሞ ጋና አለች። እነዚህ በጠቅላላ የእንግሊዝ ግዛቶች ነበሩ ማለት ነው። ከዛ በኋላ ፈረንሳይ ነው፣ ቢጫው ፈረንሳይ ነው። ፈረንሳይ የገዛቻቸው ናቸው። እነዚህ በተለይም እነ ሞሮኮ፣ አልጄሪያ፣ ቱኒዚያ የምንላቸው ዌስት አፍሪካ ላይም ልክ እንደዚሁ ፍሬንች ዌስት አፍሪካ ተብሎ የሚባለው እንዲሁም የፈረንሳይ እዚህ ጋር ማዳጋስካር ማለት ነው። ሶ ሌላኛዋ ጀርመን ናት። ጀርመንም ልክ እንደዚሁ ቅድም አልኳችሁ ነው። ጀርመን ግን በ1914 ሙሉ የነበራትን ቅኝ ግዛት አታለች ማለት ነው። ኢታሊ፣ ፖርቹጋል፣ ስፓኒሽ ሌላም እንደዚህ እየዘረዘረ ይሄዳል ማለት ነው። ሶ ይሄ የሚያሳየን አፍሪካን እንዲህ ተቀራምተውት እንደነበር ነው ማለት ነው። ከኢትዮጵያና ከላይቤሪያ በስተቀር ሁሉም የአፍሪካ ሀገራት ተይዘው ነበር ማለት ነው። ይሄን መርሳት የለባችሁም። ኦኬ ዘ ኔቸር ኦፍ ኮሎኒያል አድሚኒስትሬሽን፣ ሌላው ኢምፖርታንት ፖይንት የቀኝ ግዛት ስርዓቱ አይነቶቹ ምን ነበሩ? የስ ይሄ አንደኛው እዚህ ጋር የሚነገር ምንድን ነው? ኔቸር ባህሪው ወይም ተፈጥሮ ምን ይመስል ነበር፣ ወይም ታይፕ ኦፍ ኮሎኒያሊዝም አድሚኒስትሬሽን ማየት እንችላለን። ስለዚህ ኮሎኒያል አድሚኒስትሬሽን የቀኝ ግዛት አስተዳደር አይነቱ ባህሪው ምን ይመስል ነበር ስንል አንደኛው በቀጥታ የሚገዙ ነበሩ። ሁለተኛው ደግሞ ኢንዳይሬክት ሩል ብለን የምንለው ነው፣ በተዘዋዋሪ የሚገዙ ማለት። ምን ማለት ነው? በቀጥታ የሚገዙ ቀጥተኛ አገዛዝ፣ የስ ዳይሬክት ሩል። እዚህ ውስጥ የሚጠቀሱት ፍራንስ፣ ጀርመኒ፣ ፖርቹጋል፣ ስፓኒሽ ኤንድ ኢታሊ። እዚህ ላይ ምን እያለን ነው እንግዲህ በዋናነት ሉክ ቀጥተኛ አገዛዝ ላይ በደንብ አስተውሉ። እዚህ ጋር ዳይሬክት ሩል ላይ ፈረንሳይና ፖርቹጋል ይህንን በብዛት የሚጠቀሙበት የነበረው ፈረንሳይና ፖርቹጋል ነበሩ ማለት ነው። ፍራንስ ኤንድ ፖርቹጋል በዋናነት ይጠቀሙበት የነበረው ማለት ነው። ነገር ግን እነዚህም ይካተታሉ። ሶ አላማው ምን ነበረ? በደንብ አስተውሉ። አላማው ዋናው ዳይሬክት ሩል አላማው ምንድን ነው? አሲሚሌሽን ነው ማለት ነው። አሲሚሌሽን ነው። የስ አላማው የአፍሪካውያንን ማንነት አጥፍቶ ወደ አውሮፓውያን ማንነት መቀየር ነው ማለት። አሲሚሌሽን ማለት ያ ነው። ሜኪንግ አፍሪካንስ ካልቸራል ፍሬንች ሜን፣ ያ ማለት አሲሚሌት ማድረግ አንዱን ማንነቱን አጥፍቶ በሌላ ማንነት መተካት ማለት ነው። ስለዚህ የአፍሪካዊ ማንነታቸውን አጥተው ሙሉ በሙሉ ወደ አውሮፓዊነት መቀየር ነው። ይሄ የዳይሬክት ሩል ዋና አላማው። በዋናነት ይህን ደግሞ ሲሰሩ የነበሩት እነ ፈረንሳይና ፖርቹጋል ነበሩ ማለት ነው። ሶ በዚህ ስርዓት እንግዲህ የአካባቢ ባህላዊ መሪዎች ምናምን ስልጣን የላቸውም። የአካባቢ ወይም የዛ ሀገር ዜጋ ኢንዲጂኔስ የሆነው ህዝብ መምራት አይችልም። ምንም አይነት ስልጣን የለውም ማለት ነው። ስለዚህ ሁሉም ውሳኔዎች የሚመጡት ከአውሮፓ ነበር። ለምሳሌ ከፓሪስ ነበር ማለት ነው። ፈረንሳይ የገዛቻቸው ሀገራት ውስጥ የሚከሰቱ ችግሮች፣ ፍርድ ወይም ሌላም ውሳኔዎች የሚመጡት ኬት ነው? ከላይ ነበር የሚታዘዘው ማለት ነው። ኬት? ከፈረንሳይ ነበር የሚታዘዘው። አንዱ ይሄ ነው። ስለዚህ ዘ ሜን ጎል ኦፍ ዳይሬክት ሩል ምን ነበረ? አሲሚሌሽን። ዜን እዚሁ ላይ ምን ነበረ የሚሏቸው የነበረው? ፉል ሌጋል ራይት ኦፍ ሲቲዝንሺፕ ዌር ኦፈርድ ኢን ቲዮሪ ይሄ ነበረ። ያ ማለት እንግዲህ አሲሚሌት ከሆኑ ወይም ማንነታቸውን ቀይሮ አውሮፓዊ ከመሆኑ ሙሉ የአውሮፓ ዜግነት ይሰጣቸዋል የሚል ይነግሯቸው ነበረ ማለት ነው። ይሄ ግን በተግባር አይደለም የሆነው፣ በቲዮሪ ይሄ ነገር ነበረ። ስለዚህ ህዝቡ አንድ ያንን ነገር በመሻት ማንነቱን ቀይሮ ፈረንሳይ ይሆናል ማለት ነው። ይሄ አንደኛው ነው። ሁለተኛው ኢንዳይሬክት ሩል ብለን የምንለው ነው። ኢንዳይሬክት ሩል እዚህ ላይ በብዛት እና በዋናነት ትጠቀምበት የነበረው ይህን ስርዓት ብሪቴን ናት። የስ ብሪታንያ በብዛት ትጠቀምበት ነበር ማለት ነው። እዚህ ላይ ደግሞ ምንድን ነው ያለው ከዚህኛው የሚለየው ከዳይሬክት ሩል የሚለየው ምንድን ነው? ብሪታንያ አነስተኛ ስልጣን ያላቸውን የሀገር በቀል መሪዎች ህዝቡን እንዲያስተዳድሩ ትፈቅድ ነበር ማለት ነው። ሶ ዩዝ ሎካል አፍሪካ ሊደርስ ኢን ትራዲሽናል ሎስ ፎር ማይነር ኬዝስ። አያችሁ፣ ይሄ የሀገር በቀል የሆኑት መሪዎችን የዛው ሀገር ተወላጅ የሆኑ መሪዎችን ምን ታደረግ ነበረ? ትሾም ነበረ ማለት ነው። እንዲያስተዳድሩ ትፈቅድ ነበር። ነገር ግን ሁሉንም ትእዛዝ የሚቀበሉት እነዚህ መሪዎች ከየት ነው? ከእንግሊዝ ነበረ፣ ከብሪቴን ነበር ማለት ነው። እንዲሁም ለተለያዩ ትንንሽ የሆኑ ኬዞች ሲያጋጥሙ ራሳቸው በባህላዊ ህግ እንዲዳኙም ታደርግ ነበር። እዚህ ጋር እነዚህ ነገሮች የሉም። ዳይሬክት ሩል ላይ ምንም ነገር የለም። ሶ የእንግሊዝ ትንሽ የተለወጠው ምንድን ነው? የአፍሪካ ነባር ህዝቦቹን ትሾማቸው ነበር ማለት ነው። ሁለተኛው ዩሮፒያንስ ኦንሊ ሃንድል ሲሪየስ ክራይም ኦር ዲስፒዩት ኢንቮልቪንግ ዋይትስ። እንግዲህ እነዚህ አውሮፓውያን በተለይም ብሪቴን ጣልቃ የምትገባው መቼ ነው? ነጮች፣ እዛ ሀገር ላይ የሚኖሩ ነጮች እንግሊዛውያን ችግር ሲያጋጥማቸው
ፍርድ ወይም ዳኝነት የሚሰጠው ከየት ነው? ከእንግሊዝ ነው ማለት ነው። እንዲሁም ትልልቅ ጉዳዮች በሚያጋጥም ሰዓት ላይ የድንበር የምናምን የመሳሰሉ ነገሮች ሲያጋጥሙ የአውሮፓውያን ነበሩ ፍርድ የሚሰጡት። ግን እርስ በርስ የአፍሪካውያን ችግር ከሆነ እዛው እርስ በርሳቸው በባህላዊ ሕግ እንዲወጡ ይፈቅዱላቸው ነበረ። እንዲሁም ለሎካል መሪዎች መሳሪያ በማስታጠቅ ህዝቡን እንዲመራ ይፈቅዱ ነበረ። ይሄ ሁሉ ነገር ሲያደርግ ግን ትእዛዝ የሚቀበለው ከእንግሊዝ ነበር ማለት ነው። ስለዚህ ኔቸር ኦፍ ኮሎኒያል አድሚኒስትሬሽን ወይም ታይፑን ስናየው ሁለት አይነት ነው ማለት ነው። ይሄ ዳይሬክት ኤንድ ኢንዳይሬክት ይባላል። የመጨረሻው ነጥባችን ደግሞ ኮንሲኩዌንስስ ኦፍ ኮሎኒያሊዝም፣ የቀኝ ግዛት ውጤቶች ምንድን ናቸው? አፍሪካ ላይ ያሳደሩ ተጽዕኖ ምንድን ነው ስንል እንግዲህ ሁሉም አሉታዊ ጎኖችን ነው የምናነሳው ማለት ነው። በዚህ ላይ አንደኛው የአፍሪካውያን መጀመሪያ ዓላማ አድርገው ሲመጡ የመጡበት ዓላማ የአፍሪካን ሪሶርስ መበዝበዝ ነው አይደለ? ስለዚህ የመጀመሪያው ጉዳት ምንድን ነው? በኢኮኖሚ አፍሪካን አደህይተዋል ማለት ነው። ኢኮኖሚክ ድሬን የስ ድሬንድ ዌልዝ ኤንድ ዲስካሬጅድ ሎካል ማኑፋክቸሪንግ። እንግዲህ ይሄ የአፍሪካን ሀብት አደህይተዋል፣ የአፍሪካን ሪሶርስ እንዳለ መዝብረዋል። ስለዚህ ዛሬም ድረስ እየወሰዱ ይገኛሉ እነዚህ አውሮፓውያን ማለት ነው። ሶ ኢኮኖሚክ ድሬን ነው። ለምሳሌ ፈረንሳይ የምትባለው ሀገር እኮ የአፍሪካ ሀገራት ነፃ ወጥተው አሁን በአሁኑ ሰዓት እንኳን ለፈረንሳይ ይከፍላሉ በየአመቱ። አያችሁ፣ የፈረንሳይ ዋና ገቢ ከአፍሪካውያን የሚሰጣት ነው። ለምንድነው የሚከፍሉት ስትሉ ቀኝ በገዛዋችሁ ጊዜ ሀገራችሁን አልምቻለሁ፣ መንገድ ሰርቻለሁ፣ እንደዚህ አድርጌያለሁ፣ ስለዚህ ለዛ መክፈል አለባችሁ ተብሎ ወደ 15 ሀገራት በላይ ለፈረንሳይ እስካሁን ይከፍላሉ። አይገርም? እስከ ዛሬ ድረስ ይከፍላሉ ማለት ነው። ያ የስነ ልቦና ቀውስ መድረሱ ሳያንስ፣ ስንት የባህል መደበላለቁ ሳያንስ፣ አድሎ መድረሱ ሳያንስ፣ ያም ሆኖ ዛሬም ይከፍላሉ ማለት ነው። ዓለም ምን ያህል ፍትሃዊ እንዳልሆነች የሚያሳየው ይሄ ነው። ሶ ኢኮኖሚክ ድሬን አንደኛው ይሄ ነው። ሁለተኛው ሌበር ኤክስፕሎይቴሽን፣ ይሄ ደግሞ የጉልበት ብዝበዛ ተካሂዷል ማለት ነው። በከፍተኛ ሁኔታ የጉልበት ብዝበዛ ተደርጓል። እዛ የነበሩ ወጣቶች ለምሳሌ እዚሁ አፍሪካ ውስጥ ግብፅ፣ ሱዳን አካባቢ እንግሊዝ ታደርግ የነበረው ለጥጥ ምርት ወጣቶቹን ጉልበታቸውን ስትበዘብዝ የሚከፈላቸው ክፍያና የሚሰሩት ሰዓት በፍጹም አይገናኝም ነበረ ማለት የስ በቂ ክፍያ ሳይከፈላቸው ጉልበታቸው ይበዘበዝ ነበረ። ይህም ሌላኛው ጉዳት ነው። ኔቲቭ ወርከርስ ዌር ፎርስድ ቱ ወርክ ሎንግ ሃውርስ ፎር ቬሪ ሎ ፔይ። ዜን ካልቸራል ዲግራዴሽን፣ ይህም ዋናው ነው። ይሄ ካልቸራል ዲግራዴሽን እንግዲህ ዲግሬድድ ኔቲቭ ካልቸርስ ኢን ላንጉዌጅ፣ ቋንቋን ለምሳሌ ስናነሳ አፍሪካውያን የራሳቸውን ቋንቋ ትተው እንደ እንግሊዝኛና ፈረንሳይኛ ያሉ ቋንቋዎችን ነው ለስራና ለትምህርት እንዲጠቀሙ የተገደዱት ማለት ነው። ዛሬም ድረስ ለስራና ለትምህርት የሚጠቀሙት ወይ ፈረንሳይኛ ወይ እንግሊዝኛ ነው። የስ በዚሁ አጋጣሚ እኮ አፍሪካ ለሁለት እኮ ተከፍላ ነበረ አይደል? ይሄ ሞኖሮቪያና ካዛብላንካ ግሩፕ ተብሎ ለሁለት የተከፈሉበት ነው። እነዛ አንደኛው ፍራንኮፎኖች ናቸው፣ የፈረንሳይኛ ተናጋሪና የእንግሊዝኛ ተናጋሪ ተብሎ አፍሪካ ለሁለት ተከፍላ ነበር ማለት። ስለዚህ ነባር ቋንቋዎች ኢንዲጂኒየስ የሆኑ ካልቸሮች ጠፍተው ሙሉ በሙሉ በአውሮፓውያን ስነ ልቦና ተጠምቀው ነበር አፍሪካውያን ማለት ነው። ይሄ ሶስተኛው አሉታዊ ተጽዕኖ ነው። ዜን ዲስክሪሚኔሽንም ነበረ፣ አድሎ ነበረ። ቀይና ጥቁር በፍጹም አንድ ቦታ ላይ መቀመጥ አይችሉም። ለምሳሌ የቅርብ የደቡብ አፍሪካ ሲካሄድ የነበረውን አፓርታይድ ማየት ይችላል። የጥቁሮች የበታችነት በሀገራቸው ላይ የበታች ናቸው። ሆቴል ውስጥ ነጭ ካለ ጥቁር መግባት አይችልም። ባስ ውስጥ ነጭ ካለ ጥቁር መግባት አይችልም። ለምን? ጥቁር እንደ ሰው አይቆጠርም። የበታች ነው፣ የወረደ ነው፣ የከሰረ ነው ተደርጎ ስለሚታሰብ ማለት ነው። ስለዚህ ነጮች የበላይ ናቸው። ይሄ ሱፒሪየር ነን ብለው ስለሚያስቡ፣ ጥቁሮች ደግሞ ኢንፊሪየር ናቸው ብለው ያስባሉ። ይሄንን ነገር ግን ጥቁሮችም አክሴፕት አድርገውታል እስካሁን ድረስ ማለት ነው። የስ ነፃ የምትባለው ኢትዮጵያ ሀገራችን እንኳን ለፈረንጅና ለአንድ ኢትዮጵያዊ አንድ መስሪያ ቤት ቢሄዱ እኩል ትሪት አይደረጉም። ይሄ እንግዲህ ኢንዳይሬክት ኮሎኒያሊዝም የሚባለው ይሄ ነው። ኢትዮጵያ አሁን በዚህ ሰዓት ላይ በተዘዋዋሪ ቀኝ ግዛት ውስጥ ናት። በቴክኖሎጂ በፊልሞቻቸው በምኖቻቸው እንዳለ የራሳችንን ትተን የራሳችንን ንቀን የእነሱን እንድንወድ ነው የተደረግነው። ዚስ ኢዝ አንደኛው ኢንዳይሬክት ኮሎኒያሊዝም ሊያስብሎ የሚችለው ይሄ ነው ማለት ነው። የስ የራስን ማንነት መናቅ፣ በሌላው ባህል መኩራት፣ እነዚህ ነገሮች ቀኝ ግዛት ውስጥ ነን ያለ ነው ማለት ነው። ስለዚህ አጠቃላይ ኮሎኒያሊዝም በአፍሪካ ላይ ያሳደረውን ነገር ስናል የባህል መጥፋት አስከትሏል። በዋናነት የጎሳ ግጭቶች እንዲካሄዱ ተደርገዋል። ኢፍትሐዊ የድንበር ክፍፍል እንዲኖር አድርገዋል። በድንበር ጉዳይ አፍሪካን እንዳንተማመን አድርገውናል። ሌላው የሀብት መበዝበዝ ነው። እነዚህን መሰረታዊ ኮንሰፕቶች
አፍሪካ ላይ ያሳደሩት ተጽዕኖዎች ናቸው ማለት ነው። ኦኬ ይሄ ነው እንግዲህ ለዛሬ ይዤላችሁ የቀረብኩት ኮሎኒያሊዝም ኢን አፍሪካ። ከዚህ በኋላ የሚመጣው ቪዲዮ ምንድነው? እንዴት አፍሪካውያን ነፃ ወጡ፣ ለነፃነት የተደረገን ተጋድሎ እናነሳለን። እዚህ ውስጥ ስናነሳ ዋናው አድዋንም አብረን እናነሳለን ማለት ነው። ሀሳብ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ይህን ቪዲዮ ከተመቻችሁ ላይክ አድርጉ። አዳዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ተቀላቀሉ። ለሌሎች ተማሪዎች እንዲደርስም አጋሩልኝ። በቀጣይ እስከምንገናኝ ባይ ባይ።